ሱፍ ገዝተናል። ሽማግሌዎቹ እየመጡ ነው። እኛ ደግሞ ከኋላ አጅበን ነው የምንሄደው። እንደ ሌሎች ለቅሶ ምናምን የለበትም። የእኛ ደስታና ሳቅ ብቻ ነው። እኛ ጋር የመጣችሁ ሰዎች ተዝናንታችሁ ነው የምትመለሱት ብሏል። እንግዲህ አቤል ማለት ነው። ማስታወቂያ የሚሰራ እኮ ነው የመሰለው። እኔ መድኃኒዓለም ደግሞ እስከ ዛሬ አቤል ትክክል አይደለም፣ አቤል ጥፋተኛ ነው ብላችሁ ስትናገሩኝ የነበራችሁ በሙሉ እግሬ ስር ተደፍታችሁ ይቅርታ ትጠይቁኛላችሁ ብለዋል። እንግዲህ ይሄ ጫታም ማለት ነው የሩትዬ እህቶች ናቸው። አንተ ስር እግር ስር ወድቆ ይቅርታ የምጠይቁ አንተ ማፈሪያ ማለት ነው። አንተ ነገና የእነሱ እግር ተደፍተ እባካችሁ ማሩኝ ካላልክ እቺ ልጅ ምን አለችኝ ትለኛለህ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አቤል የሚባለው ጋሽዬን ግን እዚህ ነገር ውስጥ ከታለ አንተ ማትረባ ጋሽዬ እንደዚህ አይነት ቆሻሻ ስራ ውስጥ የሚገቡ ይመስላል። እርሳቸው የተከበሩ ልጃቸው ነው እንጂ ስማቸውን እያጠፋ እያቆሻቸው ያለው እርሳቸው የተከበሩ ትልቅ ሰው ናቸው። እንዳንተ አይነት ወይም ደግሞ እንደ ሄርሜላ አይነት ሰዎችን እነሱ የሚውሉበት የሚውሉ አይደሉም እርሳቸው ማለት ነው። የተከበረችዋን ንግስት የልዑልዬን እናት ነው የሚፈልጉት እነርሱ። እሷን ነው የሚወዱት። ስንት ጊዜ ነው ከአብርሃም ጋር ራሱ ለማስታረቅ ብዙ ሙከራዎችን ያደረጉት። ከሄርሜላ ጋር መቼም አይገናኙም። መቼም ጋሽዬ መቼም ይሄንን አያረጉም። እሱም በህልምክ ነው ማለት ነው። እንኳን ሽምግልናውን ሊቀበሉ ይቅርና እንኳን ሽማግሌ ሊሄዱ ይቅርና ማለት ነው። ለካ እርሳቸው ናቸው የሚሄዱት። ወይስ አንተ ነህ? ምኑ ይመስላል ይሄ ህፃን መጀመሪያ ደግሽኝ